ሰላም ውድ ተመልካቾቼ እንዴት ናችሁ እንደምን ዋላችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ ይህ መረጃ እንግዲህ ምንድነው ሰሞኑን በቤተ መንግስት ሚስጥራዊ ስብሰባ ተደርጓል በዚህ ስብሰባ ደግሞ እንግዲህ የተሳተፉት የብልጽግና ከፍተኛ አመራሮች በፌደራል ደረጃ ማለት ነው በፌደራል ደረጃ ከፍተኛ አመራሮች ሌላ በመከላከያ ደግሞ ጀነራሎች ነው የመከላከያ ጀነራሎች በተለይ የሌላ ብሔር ጀነራሎች የሉም ከሌላ ብሔር ጀነራሎች አበቦ ታደሰ ብቻ ነው ያለው ሌላው የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳና የደህንነት ቢሮ ማለት ነው እነዚህ ብቻ የተገኙበት ሚስጥራዊ ስብሰባ አብይ አህመድና በብራኑ ጁላ በአበቦ ታደሰና በተመስገን ጥሩነህ እየተመራ ነው ስለዚህ በእነዚህ ሰብሳቢነት የተጠራው ሚስጥራዊ ስብሰባ እንግዲህ አላማው ምንድነው መረጃው ደርሶናል አላማው ሰሞኑን ጎንደርን እንሞሽር መምጣቱ ይታወቃል ስለዚህ ጎንደርን እንሞሽር እንግዲህ የጎንደር መልማት የሁሉም መልማት ነው ሁሉም የትኛውም አማራ ሊከፋው አይገባም የትኛውም አማራ ደስ ሊለው ይገባል ነገር ግን እኔ የጎንደር መልማት በጣም አስፈላጊ ነው እንዲሁም የጎንደር ኢኮኖሚ በጣም ከተመታ ቆይቷል ዘግይቷል ነገር ግን ከዚህ አላማ ከዚህ ስራ በስከጀርባ የተጸነሰሰው እንግዲህ ጎንደርን እንሞሽር ሆም ብለው እንደፈበረኩት ይህ ደግሞ ምንድነው ጎንደርን ከጎጃም ጋር የጎጃም የራሳቸው የሚከፍሏቸውን አክቲቪስቶች በጎንደርና በጎጃም ከፋፍለው እንግዲህ እንዲነታረኩ እንዲሰዳደቡ እንዴት ጎንደር ብቻ ለማች አይነት ስሜት እንዲያንጸባርቁ እንግዲህ በስፋት ሰሞኑን የሚታየው ይሆናል በሚቀጥለው ሳምንት ጀምሮ እንግዲህ አሁን ይህ ምንድነው አላማው አሁን ይህ አላማው ምንድነው ሰሞኑን ጎጃምን ነገር ማስተካከል ማለት ጎንደር ያለውን ወሎ ያለውን ሸዋ ያለውን መጨረስ ማለት ነው መጀመሪያ ከዛ በአንድነት ጎጃሙን ማስተካከል ማለት ነው ያኔ የጎጃሙን ከጨረሱ በኋላ እንግዲህ ወደ እስክንድርም የሚፈልጉትን ስልጣን በፌደራል ደረጃ ስልጣን ይሰጣቸዋል ማለት ነው ከዛም ከነስክንድር ውስጥ ያሉትም ደግሞ ወደ ውጭ መውጣት ከፈለጉ አልቆላቸው ወደ ውጭ ይወጣሉ ማለት ነው ቃል በገቡትና በተስማሙት መሰረት ማለት ነው ይህም እንግዲህ ይህን ለማድረግ መጀመሪያ የጎጃሙን ነገር ለማስተካከል ሌላ ቦታ ላይ ያለው ማስተካከል እስካለበት ድረስ አሁን በመከላከያ ሽፋን እየተሰጠው የነመከተው ማሞ እንግዲህ የሸዋን ፋኖ ጥቃት እያደረሰ ይገኛል እንግዲህ ሽፋን የሚሰጠው መከላከያ ነው እነሱ ሰርገው ገብተው ጥቃት እያደረሱ ይገኛሉ በዚህ መሰረት ሊመቱ ሲሉ እነ መከታው ባሉበት አካባቢ የድሮን ቅኝቶች አሉ የጀት ጥቃቶች አሉ በጣም የመንግስት እንግዲህ ብልጽግና ከፍተኛ የሆነ ሽፋን ለነመከተው እየሰጠ ነው ይህን ጥቃት የሚያደርሱት ማለት ነው ስለዚህ ጎንደርም በተመሳሳይ ለነ ደረጀ በላይ ብልጽግና ሽፋን እየሰጠ ነው ይሄን እንግዲህ ጎንደርን እንሞሽር የሚለውን የመከፋፈያ አጀንዳቸውና በአክቲቪስቶቻቸው የክፍፍል አጀንዳቸውን ይዘው እንግዲህ ወደ ህዝብ ከሚቀጥለው ሳምንት በጀምረው ይመጣሉ ያ ምንድነው ሚስጥራዊ ስብሰባው የተነጋገሩበትና የወሰኑት ይህንን ሽፋን በማድረግ አክቲቪስቶቻችን የተከፋፈሉ መስለው ለህዝቡ ሲያስተጋቡት እኛ የእስክንድር አባላት ማለት ነው የእስክንድር አባላት በሚሰጡን መረጃና ለነሱ ሽፋን ያደረግና ጎንደርና ሸዋ ያለውን ፋኖ መደምሰስ አለብንና ጎጃምን ብቻውን ማስቀረት አለብን ጎጃምና ወሎ የነምሬን ብቻቸውን አስቀርተን ከነ እስክንድሩ ጋር እናጠፋዋለን የሚል ስምምነት ተስማምተዋል ማለት ነው ስለዚህ ይህ የነ መከተው ሰሞናዊ ጥቃት እንግዲህ የሚመነጨው በዚህ መሰረት ነው ማለት ነው